ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ከአዳም ሞርተን ጋር ንግግር አድርጓል እየተባለ ይገኛል። ከዚህ በተጨማሪም ብራድሊ ባርኮላ፣ ዣቪ አሎንሶ፣ አንዲ ሮበርትሰን እና ሌሎችንም የሚመለከቱ ዘገቦችንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁም እንድትከታተሉት በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ ደውሏን በመጫን ሁልጊዜ ወደ እናንተ ቶሎ እንዲደርስ እንድታደርጉም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ተጫዋች የነበረውን ትሬንት አሌክሳንደር አርኖልድን የተመለከተውን ዘገባ ይሆናል። ሰሞኑን እንግዲህ በዚህ ተጫዋች ዙሪያ የተለያዩ መረጃዎችን እየሰማን ነው የምንገኘው። ከጥቂት ቀናቶች በፊት ምናልባትም ከሁለት ቀን በፊት ኢንዲካይሊ ይዞት በወጣው ዘገባ መሰረት በዚህ ሰዓት የሪያል ማድሪድ አሰልጣኝ የሆነው አልቫሮ አርቤሎዋ ትሬንት አሌክሳንደር አርኖልድን እንደማይፈልገው እንደዚሁም ደግሞ ለአርኖልድ ራሱ ከዚህ በኋላ ክለቡን ቢለቅ እንደሚሻለው ነግሮታል የሚል መረጃን ይዞልን ወጥቷል። ነገር ግን ደግሞ ዛሬ ላይ የስፔን ጋዜጣ የሆነው አስ ይዞት ወጣው ዘገባ መሰረት ይህ ከእውነት የራቀ ነው። በእርግጥ አሰልጣኙ ትሬንት አሌክሳንደር አርኖልድን አነጋግሮታል። ነገር ግን ደግሞ በኮንትራት ጉዳይ ሳይሆን እንደዚሁም ደግሞ ክለቡን ቢለቅ ይሻለዋል ብሎት ሳይሆን በዚህ ሰዓት ትሬንት አሌክሳንደር አርኖልድ ጉዳት ላይ ነው የሚገኘውና የማገገም ሂደቱ ምን ላይ እንደሆነ ነው ያነጋገረው። ከዛ በተጨማሪም ደግሞ ከሱ ጎን እንደሆነና ሁሉም ድጋፉም እንደማይለየው ነግሮታል ነው እያለን የሚገኘውና እንደ አዘገባው ከሆነ እንግዲህ ትሬንት አሌክሳንደር አርኖልድ ከክለቡ አይለቅም የሚል መረጃን ይዞልን ወጥቷል። ነገር ግን ደግሞ አንፊልድ ዋች ይዞት በወጣው ዘገባ መሰረት ሁለት የፕሪሚየር ሊግ ክለቦች የትሬንት አሌክሳንደር አርኖልድ የሪያል ማድሪድ ቆይታና ሁኔታን በቅርበት እየተከታተሉ ይገኛሉ የሚል መረጃን ይዞልን ወጥቷል። በዚህም መረጃ መሰረት ሁለቱ የፕሪሚየር ሊግ ክለቦች ደግሞ ማንቸስተር ሲቲና ኒውካስል ዩናይትድ ናቸው እያለን ይገኛል። አሁንም ድረስ እንግዲህ ወደ ፕሪሚየር ሊጉ የመመለስ እድል አለው ብዬ አስባለሁ። በተለይ ደግሞ በሪያል ማድሪድ ቤት እንግዲህ ጥሩ የሚባል ጅማሮን አይደለም የጀመረው። ቢያንስ የሚፈልገውን ያህል ጅማሮ ጀምሯል ተብሎ አይጠበቅም። ምክንያቱም በጣም ብዙ ትልቅ ተስፋ ተጥሎበት ነበረ ወደ ሪያል ማድሪድ ማቅናት የቻለው። ነገር ግን ደግሞ በጉዳትም ምክንያት የሚሆን እንደዚሁም ደግሞ ከሱ የተሻሉ ተጫዋቾች በቡድን ውስጥ በመኖራቸው ምክንያት የፈለገውን ያህል ጨዋታ እየተጫወተ አይደለም የሚገኘው። የፈለገው ያህልም እንቅስቃሴም እያደረገ አይደለም የሚገኘው። ከዛ በተጨማሪም እንግዲህ ዣቪ አሎንሶን በዚህ ሰዓት በሪያል ማድሪድ አሰልጣኝነቱ እየሰራ አይደለም የሚገኘው። ዣቪ አሎንሶ እንግዲህ ቡድኑን በትሬንት አሌክሳንደር አርኖልድ ዙሪያ ለመመስረትም ሀሳብ እንደነበረውም እየተነገረ ነው የሚገኘውና ምናልባትም እንግዲህ ከማንቸስተር ሲቲና ከኒውካስል በተጨማሪም ዣቪ አሎንሶ የሊቨርፑል አሰልጣኝ ተደርጎ የሚሾም ከሆነ ምናልባትም ተጫዋቹን ለመመለስ እንቅስቃሴ ሊያደርግ ይችላል ወይም ደግሞ ክፍት ሊሆን ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። እናንተስ ይህ ተጫዋች ወደ ሊቨርፑል ይመለሳል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ብራድሊ ባርኮላን የተመለከተውን ዘገባ ይሆናል። በዛሬው ዕለት እንግዲህ ፒኤስጂዎች አንድ ተጫዋች ከባርሴሎና ማስፈረማቸው ተረጋግጧል። ፋብሪዚዮ ሮማኖ ይዘውት ወጣው ዘገባ መሰረት የባርሴሎና ተጫዋች የነበረው ድሮ ፈርናንዴዝ ወደ ፒኤስጂ መቀላቀሉ ይፋ አድርጎታል። ይህም ተጫዋች እንግዲህ ባለ ብዙ ተሰጥኦ የግራ ክንፍ አጥቂ ቦታ ላይ የሚጫወት ተጫዋች ነው። ገና ወጣት የሚባል ተጫዋች ነውና የፋብሪዚዮ ሮማኖ ዘገባ ከሆነ ተጫዋቹ ወደ ፒኤስጂ ሲቀላቀል ፒኤስጂዎች ብዙ የመጫወቻ ደቂቃ እንደሚሰጡት ቃል ገብተውለታል የሚል መረጃን ይዞልን እየወጣ ነው የሚገኙና በዚህ መሰረትም ምናልባትም ብራድሊ ባርኮላ ከፒኤስጂ የመልቀቅ እድሉ እየሰፋ እንደሆነ ማመልከቻም ሊሆን ይችላል የሚል መረጃን እየተመለከተ ነው የምንገኘው። እንደሚታወቀው ደግሞ ሊቨርፑሎች ብራድሊ ባርኮላ ላይ በጣም ከፍተኛ ፍላጎት አላቸው። እንዲሁም በክረምት የዝውውር መስኮት አሌክሳንደር ኢሳቅ ወደ ሊቨርፑል ባይፈርም ኖሮ ፊታቸውን ወደዚህ ተጫዋች ሊያዞሩ ይችል ነበር የሚሉ አንዳንድ መረጃዎችን እየሰማን ነው የምንገኘው። እንደዚሁም በቅርቡም ራሱ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የተለያዩ መረጃዎች ሲነገሩ ነበርና ምናልባትም ተጫዋቹ ከፒኤስጂ የሚለቅ ከሆነና በጣም የማይወደድባቸው ከሆነም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በቀጣይ የምንመለከተው ደግሞ አንዲ ሮበርትሰንን የተመለከተውን ዘገባ ይሆናል። ጠዋት ላይ በሰራውላችሁ ዘገባ መሰረት አንዲ ሮበርትሰን በሊቨርፑል ይቆያል የሚሉ መረጃዎችን እየነገርኳችሁ ነበር። ነገር ግን ደግሞ የሚቆይበት በአንድ ምክንያት ብቻ ነው። እሱም ደግሞ ሮማዎች ኮስታ ሲሚካስን የማይለቁት ከሆነ ብቻ እንደሆነ ስነግራችሁ ነበረ። አሁን ላይ እንግዲህ ፋብሪዚዮ ሮማኖ ይዞት ወጣው ዘገባ መሰረት ሮማዎች የውልቭስ የግራ ክንፍ ተከላካይ መስመር ተጫዋች ላይ ፍላጎት አሳይቷልና ተጫዋቹን ለማስፈረምም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። ምናልባትም ሮማዎች ይህንን ተጫዋች የሚያስፈርሙ ከሆነ ኮስታ ሲሚካስን ለሊቨርፑል ይለቃሉ ተብሎ ይጠበቃል። ያም የሚሆን ከሆነ ደግሞ ሊቨርፑሎችም አንዲ ሮበርትሰንን ለቶተናም ይሸጡታል እየተባለ ይገኛልና የሮማ ተከላካይ የማስፈረም ሁኔታ የአንዲ ሮበርትሰንን የሊቨርፑል ቆይታን የሚወስን ይሆናል። እንደሚታወቀው እንግዲህ ሮማዎች ኮስታ ሲሚካስን መልቀቅ ያልፈለጉት በሱ ቦታ ላይ ተተኪ ተከላካይ
በላይ ተጫዋች ስለሌላቸው ብቻ ነውና እስከመጨረሻ ደቂቃ ድረስ ሮማዎች ተከላካይ የሚያገኙ ከሆነ የግራ ክንፍ ተከላካይ ኮስታስ ሲሚካስ ለሊቨርፑል ይለቃሉ። ሊቨርፑሎችም ደግሞ አንዲ ሮበርትሰንን ለቶተናም የሚሸጡ ይሆናልና ስቲል እስካሁን ድረስ እንግዲህ ሙሉ ለሙሉ የአንዲ ሮበርትሰን ቆይታ እንዳልተረጋገጠ ነው እየተነገረ የሚገኙና በቀጣይ ቀናቶች ውስጥ እንግዲህ ጃንዋሪ ዝውውር መስኮት እስከሚዘጋ ሰዓት የአንዲ ሮበርትሰንን ቆይታን በደንብ መከታተል ያለብን ይመስለኛል። ምናልባት እንግዲህ ከሻምፒዮንስ ሊግ ጨዋታ በኋላ አዳዲስ ነገሮችም ሊፈጠሩ የሚችሉበት እድል አለ ተብሎ ይጠበቃል። መጀመሪያም እንግዲህ ሊቨርፑልና ቶተናሞች የተስማሙት ከሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ በኋላ ተጫዋቹን ለመልቀቅ ነበርና አሁንም ድረስ እንግዲህ ያ ነገር ተፈጻሚነት ሊኖረው የሚችልበት እድል አለ ብዬ አስባለሁና የዚህን ሲቹዌሽን እንግዲህ በአንክሮት መመልከት አለብን። በቀጣይ የምንመለከተው ኢንዲካሊ ይዞት የወጣውን ዘገባ ይሆናል። የተለያዩ ነጥቦችን እንግዲህ በዚህ ዘገባው ማንሳት ይችላል። ጠዋት ላይ እንግዲህ ሊቨርፑሎች ከዣቪ አሎንሶ ጋር ግንኙነት አድርገዋል የሚሉ መረጃዎችን ስነግራችሁ ነበረ። ኢንዲካሊ ደግሞ አሁን ላይ ይህንን መረጃም አጠናክሮ ዘግቦታል። እንደ ዘገባው መሰረት ከሆነ እንግዲህ ሊቨርፑሎች ከዣቪ አሎንሶ ተወካዮች ጋር በስፔን ሚስጥራዊ ግንኙነትን አድርጓል። በዚህ ግንኙነታቸውም እንግዲህ የተለያዩ ነጥቦችን ማንሳት ይችላል። ከነዚህም ውስጥ በመጀመሪያ ደረጃ በታክቲክ ዙሪያ ነው። ምን አይነት ታክቲክን ለመጫወት አስቧል፣ እንደዚህ ውስጥ ተጫዋቾችንስ እንዴት ለመጠቀም አስቧል። ከዛም በተጨማሪም ደግሞ በዋነኝነት በደንብ መተኮር ያለበት ደግሞ ሊቨርፑሎች በቀጣይ የክረምት ዝውውር መስኮት ለማስፈረም ኢላማ ያደረጓቸው ተጫዋቾች ዙሪያ ንግግር አድርጓል። ከነዚህም ከተነሱ ተጫዋቾች መካከል ደግሞ የቶተናም ተጫዋች ሆነው ሚኪ ቫንደቪን፣ እንደዚሁም የክሪስታል ፓላሱ አዳም ሞርተን፣ ብራድሊ ባርኮላ ከፒኤስጂ፣ በተጨማሪም ማይከል ኦሊሴን ከባየር ሙኒክ እንዲያስፈርሙ ሙለት ፍላጎት እንዳለው ነግሯቸዋል እያለን ይገኛል። በተጨማሪም ይዞት በወጣው ዘገባ መሰረትም የሊቨርፑል ፉትቦል ኦፕሬሽን ቲም በአሰልጣኝ አርነ ስሎት ዙሪያ ንግግር አድርጓል። በዚህም ንግግራቸው መሰረትም አሰልጣኝ አርነ ስሎት በቀጣይ ሲዝን በሊቨርፑል አሰልጣኝነቱ እንደማይቀጥል ወስኗል እያለን ይገኛል። በተጨማሪም እንግዲህ አንዳንድ የሊቨርፑል ተጫዋቾችም በአሰልጣኝ አርነ ስሎት ዙሪያ ያላቸውን ስጋት ለኃላፊዎች ነግረዋል እያለን ይገኛል እና ምናልባትም እንግዲህ አሰልጣኝ አርነ ስሎት በዚሁ የውጤት ቀውስ ውስጥ የሚቀጥሉ ከሆነ ሊሰናበቱ እንደሚችሉና በሳቸው ምትክም በጊዜያዊነት ስቲቨን ጄራርድን ሊቀጥሩ አስቧል የሚል መረጃን ይዞልን ወጥቷል። በዚህ ዙሪያ እንግዲህ ጠዋት ላይም ትንሽ ሳነሳላችሁ የነበረ ነገር አለ። እሱም ምንድነው በቀጣይ ሲዝን አሰልጣኝ አርነ ስሎት በስራቸው እንደማይቀጥሉ በእርግጠኝነት መናገር ይቻላል። ነገር ግን ደግሞ እስከ ሲዝኑ መጨረሻ ድረስ በስራቸው እንዲቀጥሉ ሊያደርጓቸው ይችላሉ የሚል ስጋቻ እንደነበረኝ ስነግራችሁ ነበርና ኢንዲካይልም ይህንን ነገር ነው ያረጋገጠልኝ። እስካሁን ድረስ እንግዲህ ኤፍኤስጂዎች አሰልጣኝ አርነ ስሎትን ለምን እየጠበቁት እንደሆነ ግራ እያጋባኝ ነው የሚገኘው። ዛሬ እንግዲህ የሆነ ስታት እየተመለከትኩ ነበር። እሱም ምንድነው ባለፈው ሲዝንና የዘንድሮ ሲዝን ከ23 ጨዋታ በኋላ ያላቸውን ነጥብን ስመለከት ነበር። ባለፈው ሲዝን እንግዲህ ከ23 ጨዋታዎች በኋላ 56 ነጥቦችን መሰብሰብ ችለው ነበረ። በዚህ ሲዝን ግን እስካሁን ድረስ መሰብሰብ የቻሉት 36 ነጥቦችን ብቻ ነው እና ባለፈው ሲዝን ከ23 ጨዋታ በኋላ እና የዘንድሮ ከ23 ጨዋታ በኋላ ያላቸው የነጥብ ልዩነት 20 ነጥቦች ላይ መድረስ ነው። ምናልባትም እንግዲህ ልክ እንዳለፈው ሲዝን ተመሳሳይ የሚባል እንቅስቃሴን አድርገው ቢሆን ኖሮ በዚህ ሰዓት ከአርሰናል በ4 ነጥብ በመብለጥ አንደኛ ደረጃ ላይ መቀመጥ የሚችሉበት ሁኔታ ይፈጠር ነበረ። ነገር ግን ዘንድሮ ግን ተደጋጋሚ ነጥቦችን መጣላቸው፣ ተደጋጋሚ ጨዋታዎችን አቻ በሆነ ውጤት ማጠናቀቃቸው፣ ተደጋጋሚ ጨዋታዎችን መሸነፋቸው እንግዲህ በዚህ ሰዓት ሊቨርፑሎች 6ኛ ደረጃ ላይ እንዲቀመጡ ሆኗል። ምናልባትም በቀጣይ ሳምንትም እንግዲህ ከኒውካስል ጋር ከባድ የሚባል ጨዋታ አለን እና ያንንም ጨዋታ የማያሸንፉ ከሆነ ምናልባትም ከ6ኛ ደረጃም ወደ ታችም ሊወርዱ የሚችሉበት እድል አለ እና በዚሁ የሚቀጥሉ ከሆነ ምናልባትም የሻምፒዮንስ ሊግ የመግባት እድላቸው ራሱ በጣም እየጠበበ ነው የሚገኙና በዚህ ሰዓት እንግዲህ ኤፍኤስጂዎች አሰልጣኙ ሊያሰናብቱ ይገባ ነበር። ነገር ግን እስካሁን ድረስ አላሰናበቷቸውም። በእርግጥ ቅድም እንዳልኳችሁ በቀጣይ ሲዝን አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ላይሆኑ ይችላሉ። ነገር ግን ደግሞ አሰልጣኙን በስራቸው እንዲቀጥሉ በማድረግ የዘንድሮን ሲዝን ውጤቱን ማበላሸት አልነበረባቸውም። ቢያንስ የተወሰኑ ቅያሬዎችን አድርገው አሰልጣኙን ቀይረው ለቀሩት የውድድሮች ወይም ለቀረው ሲዝን እንግዲህ የተሻለ እንቅስቃሴ ቢያደርጉ ጥሩ ነበረ ብዬ አስባለሁ። በተለይ አሁን ከ6 ጨዋታዎች በፊት አሰልጣኙን ቀይረው ሌላ አሰልጣኝ ሾሞ ቢሆን ኖሮ ለምሳሌ በ2026 ከገባ ጀምሮ በፕሪሚየር ሊግ ምንም አይነት ጨዋታ ማሸነፍ አልቻሉም። 4ቱን ባቻ ውጤት ሲያጠናቀቁ አንዱን ደግሞ ሽንፈት አስተናግዷል። በአጠቃላይ 4 ነጥቦችን ብቻ ነው መሰብሰብ የቻሉት። ምናልባት ከዛ ጨዋታ በፊት አሰልጣኝ አርነ ስሎት ተነስተው እንደ ስቲቨን ጄራርድ እንደ ዣቪ አሎንሶ አይነት አሰልጣኞች ቢሾሙ ኖሮና ተጫዋቾቹ በጥሩ መነሳሳት ጨዋታዎችን ቢያደርጉ ኖሮና እነዛን ጨዋታዎች ቢያሸንፉ በዚህ ሰዓት የሊቨርፑል ደረጃ የተሻለ ይሆን ነበረ። ይህንንም ነገር እንግዲህ በማንቸስተር ዩናይትድ በቅርበት መመልከት ችለናል። በዚህ ሲዝን ካሪክን ሾመዋል ከ2 ጨዋታዎች በፊት እናም ከተሾመ በኋላ ያደረጋቸውን 2 ጨዋታዎች በጣም በጥሩ
በጥሩ እንቅስቃሴ ማሸነፍ ይችላል። የመጀመሪያውን ጨዋታ ማንቸስተር ሲቲ ነበር ያሸነፈው። ሁለተኛውን ጨዋታ ደግሞ በትናንትናው ምሽት ላይ አርሰናልን 3-2 በሆነ ውጤት ነው አሸንፈው መውጣት የቻለውና ከሁለት ጨዋታ ሁለት አሸንፏል። እንደዚሁም ከዚህ በፊትም ኦሊ ጉናር ሶልሻየር የማንቸስተር ዩናይትድ አሰልጣኝ ተደርጎ ልክ እንደተሾመ ተከታታይ 8-9 ጨዋታዎችን ማሸነፍ ችሎ ነበርና ሊቨርፑሎችም እንደዛ አድርገው ቢሆንና ያለፉትን 5 ጨዋታዎች ሙሉ ለሙሉ አሸንፈው ቢሆን ኖሮ 15 ነጥቦችን መሰብሰብ ይችሉ ነበረ። ይህም ማለት እንግዲህ አሁን ላይ ከሰበሰቡት 4 ነጥብ የ11 ነጥብ የተሻለ ነጥቦችን መሰብሰብ ይችሉ ነበርና 11 የተሻለ ነጥብ ሰብስበው ቢሆን ኖሮ ደግሞ ከአርሰናል ጋር የሚኖራቸው የነጥብ ልዩነት ምናልባትም 3 ወይ 2 ይሆን ነበር። ምክንያቱም አንዱ ጨዋታ ከአርሰናል ጋር ስላደረጉት ማለት ነውና ወደ 2 ነጥብ ዝቅ ማድረግ ይችሉ ነበር። ከዚህ በኋላ የሚኖሩትን ጨዋታዎች ደግሞ ቢያሸንፉ ምናልባትም ዘንድሮም የዋንጫ ባለቤት መሆን የሚችሉበትም እድል ነበራቸው። ነገር ግን በአሰልጣኝ አርነ ስሎት ስር ግን ያንን ነገር ማድረግ አልቻሉም። ተከታታይ አቻ ወጡ። ከዛ በኋላም ሽንፈት አስተናግዷል። እናም አሁንም ኤፍኤስጂዎች ከባድ የሚባል ስህተትን እየሰሩ ነው የሚገኙት። ከዚህ በኋላ የኤፍኤ ካፕ ዋንጫ አለ። ከዚህ በኋላ የሻምፒዮንስ ሊግ ዋንጫ አለ። በፕሪሚየር ሊግ ላይም የተሻለ ደረጃን ይዞ ማጠናቀቅ ይችላሉና አሁንም ውሳኔ ሊወስኑ ይገባቸዋል ብዬ አስባለሁ። በመጨረሻ የምንመለከተው አዳም ሞርተንን የተመለከተውን ዘገባ ይሆናል። ዴቪድ ኦሲኮፕ ይዞት በወጣው ዘገባ መሰረት ሊቨርፑሎች አዲስ ንግግርን አድርጓል ከአዳም ሞርተን ጋር የሚል መረጃን ይዞልን ወጥቷል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ባለፈው የክረምት የዝውውር መስኮት ላይም እንግዲህ በደንብ ሲናገር የነበረ ነገር ነው። ምናልባትም ተጫዋቹንም ሊያስፈርሙት ይችላሉ የሚሉ መረጃዎችን ስንመለከት ነበር። ነገር ግን በዛ ወቅት ክሪስታል ፓላሶች ለተጫዋቹ ከ80 ሚሊዮን ፓውንድ በላይ ይፈልጋሉ የሚሉ መረጃዎች ስለነበሩ ምናልባትም በዛ ምክንያትም ሊቨርፑሎች ይህንን ተጫዋች ለማስፈረም ምንም አይነት እንቅስቃሴ አላደረጉ ነበረ። አሁን ላይ ግን ዴቪድ ኦኮፕ ይዞት ወጣው ዘገባ መሰረት ሊቨርፑሎች ከተጫዋቹ ጋር የመጀመሪያ ንግግር አድርጓል እያለን ይገኛል። ነገር ግን ደግሞ ተጫዋቹን በጃንዋሪ ዝውውር መስኮት ግን ያመጡታል ወይም ያስፈርሙታል ተብሎ አይጠበቅም። አሁን ባለው መረጃ መሰረት ሊቨርፑሎች ይህንን ተጫዋች በቀጣይ የክረምት ዝውውር መስኮት ለማምጣት እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ አጋጣሚዎች ከተፈጠሩ ምናልባትም በዚህ የጃንዋሪ ዝውውር መስኮትም ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ግን በዘገባው አያይዞ ተነግሯል። በተለይ ደግሞ ክሪስታል ፓላሶች በጣም የማያስወድዱት ከሆነና ተጫዋቹን ለመልቀቅ ፈቃደኛ የሚሆኑ ከሆነ ሊቨርፑሎች ተጫዋቹን ሊያስፈርሙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። እንደሚታወቀው እንግዲህ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። ማንቸስተር ዩናይትዶችና ሪያል ማድሪዶችም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉና ምናልባትም ሊቨርፑሎች በዛ ምክንያትም ይህንን ተጫዋች ለማስፈረም በፍጥነት ሊንቀሳቀሱ የሚችሉበት እድል አለ እየተባለ ይገኛል። አያይዞ በወጡት መረጃዎች መሰረት ሊቨርፑሎች እንግዲህ አሁን ላለባቸው ችግር ብቻ አይደለም አዳም ሞርተንን የሚፈልጉት፣ ይልቁንም በመጀመሪያ ደረጃ ለአሁኑም ችግራቸው መፍትሄ ይሆናቸዋል። የበለጠ ግን ለቀጣይ አመታትም የሊቨርፑል የመሀል ሜዳ ሞተርም ይሆንልናል ብለው ነው ይህንን ተጫዋች ለማስፈረም ፍላጎት ያሳዩት የሚሉ መረጃዎች እየወጡ ይገኛሉ። ይህ ተጫዋች እንግዲህ በዚህ ሲዝን ለክሪስታል ፓላስ 20 የፕሪሚየር ሊግ ጨዋታዎችን ማድረግ ይችላል። በእነዚህ ጨዋታዎችን በመከላከል ደረጃ 90 የአየር ላይ ኳስ ማሸነፍ ይችላል። 49 ታክሎችንም መውረድ የቻለ ተጫዋች ነው። ከመከላከል በተጨማሪም በማጥቃት ሂደት ላይም በጣም ከፍተኛ አስተዋጽኦ የሚያደርግ ተጫዋች ነው። በአጠቃላይ በእነዚህ ጨዋታዎች 26 ቻንሶችን ክሬት ማድረግ ሲችል ከነዚህ 26 ቻንሶች ደግሞ 8ቱ በጣም ትልልቅ የሚባሉ እድሎችን ነበረ መፍጠር የቻሉ። ከዛ በተጨማሪም ፕሮግረስ ፓሶችን በጣም ብዙ ከሚያደርጉ ተጫዋቾች መካከልም አንደኛው ይህ ተጫዋች ነው። ከዛ በተጨማሪም ደግሞ የማቀበል ስኬቱን ስንመለከት በአጠቃላይ እንግዲህ 80.2 የማቀበል ስኬት አለው በፐርሰንት ደረጃ ማለት ነውና በሁሉም ነገር እንግዲህ ባላንስድ የሆነ ተጫዋች ነው። በመከላከል ደረጃም በጣም ጥሩ ነው። ኳስ በመያዝ ደረጃ በጣም ጥሩ ነው። በማጥቃት ሂደት ላይም ለቡድንም ከፍተኛ አስተዋጽኦ የሚያደርግ ተጫዋች ነውና በዚህም ምክንያትም ነው ሊቨርፑሎች ተጫዋቹን ለማስፈረም የፈለጉት እየተባለ ይገኛል። ነገር ግን ቅድም እንዳልኳችሁ ከማንቸስተር ዩናይትድና ከሪያል ማድሪድ ግን ከፍተኛ ፉክክር ይገጥማቸዋል ተብሎ ይጠበቃል። በተለይ ደግሞ ማንቸስተር ዩናይትዶች በቀጣይ የክረምት የዝውውር መስኮት ካስሜሮ ከክለቡ እንደሚለቅ ማረጋገጫ ሰጥቷልና የሱም ቦታ የሚተካ ተጫዋች ይፈልጋሉ። አዳም ሞርተን ደግሞ ለሱ ትክክለኛ ተተኪ ይሆናል ብለው ያሰቡት ተጫዋች ነው እየተባለ ይገኛልና ከባድ ፉክክር ሊገጥመው ይችላል። ነገር ግን ደግሞ ሊቨርፑሎች በፍጥነት ሊንቀሳቀሱ የሚችሉበትም እድል አለ ተብሏል። በዚሁ ግን አንድ ማንሳት ያለብን ነጥብ ቢኖር ምንድነው ሊቨርፑሎች አዳም ሞርተንን የሚያስፈርሙ ከሆነ ቢያንስ ከሁለት አንድ ተጫዋቾች ክለቡን ይለቃሉ ተብሎ ይጠበቃል። እንደሚታወቀው ዋታሮ ኢንዶ በክረምት የዝውውር መስኮት ሊቨርፑልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ነገር ግን ከሱ ውጪ ደግሞ ወይ ከርትስ ጆንስ ወይም ደግሞ አሌክሲስ ማካሊስተር ክለቡን ሲለቁ ልንመለከት የምንችልበት እድል አለ እየተባለ ይገኛል። በተለይ ደግሞ
ደግሞ ሰሞኑን እንግዲህ ቶተናሞች ከርቲስ ጆንስን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተዘገበ ነው የሚገኘውና ምናልባትም አዳም ሞርተን ክለቡን የሚቀላቀል ከሆነ ከርቲስ ጆንስ ሲለቅ ልንመለከት የምንችልበት እድል አለ። ነገር ግን ደግሞ አሌክሲስ ማካሊስተርም የሊቨርፑል ቆይታው እስካሁን ድረስ የተረጋገጠ አይደለም። እንደውም በክረምት የዝውውር መስኮትም ክለቡን ሊለቅ ይችላል የሚሉ አንዳንድ መረጃዎችን ስንሰማ ነበርና አዳም ሞርተን ሊቨርፑልን የሚቀላቀል ከሆነ በክረምት የዝውውር መስኮት ወይ ከርቲስ ጆንስ ወይ ደግሞ አሌክሲስ ማካሊስተር ክለቡን የሚለቅ ይሆናል። እናንተ ከሁለት አንዱን መረጡ ብትባሉ የትኛውን ተጫዋች በሊቨርፑል የምታቆዩት ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ እንደግን ሁለቱም ባይለቁ ደስተኛ ነኝ። ነገር ግን ደግሞ በአንድ ክለብ ውስጥ በጣም ብዙ ምርጥ ተጫዋቾችን ማቆየት አችልም። ቢያንስ እስከ 15 የሚደርሱ በጣም ምርጥ የሚባሉ ተጫዋቾችን ልታቆይ ትችላለህ። ከዛ ውጭ ግን ያሉ ተጫዋቾች የሚቆዩ ከሆነ እንኳን ብዙ ጊዜ ቤንች ሊደረጉ ይችላሉ። ያ ደግሞ ክለብን ሊበጠብጥ ይችላልና በዚህ ምክንያትም አዳም ሞርተን ክለቡን የሚቀላቀል ከሆነ ወይ ከርቲስ ጆንስ ወይ ደግሞ አሌክሲስ ማካሊስተር ክለቡን የሚለቁ ይሆናል። እናንተስ የትኛው ተጫዋች በክለቡ ቢቆይ ይሻላል? የትኛውስ ተጫዋች ክለቡን ቢለቅ ይሻላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።